እንዳላዝን እንዳልከፋ ستون تصفى زيني وادرا مصطفى جمال الهدرا ወዴት ይህን ቪዲዮ ሳጨርሱ የትም እንዳትሄዱ። የሚገርም አረቢያ መጅሊስ ነው። ጀማል ሁሴን አረቢያ መጅሊስ ጉደኛው አረቢያ መጅሊስ ይዞ መጣል። ዛሬ እስከ መጨረሻው ተከታተሉ። ወለላልኩ ከተማ ወለዳቸው ቢሰማው መርሃባ ነቢ መርሃባ يا الله كوانجل أستان يا ربي ارقات عن ستن يا غفار سلام امطالن عندنا تزنت مولابن አቤት ግርማ ሞገስ። እንግዲህ ዛሬ አዲስ መጅሊስ ይዤላችሁ መጥቻለሁ። አዳዲስ እቃዎች እንግዲህ በዩቲዩብ ተለቀው አይታወቁም። ያው በቲክቶክ ስለምትከታተሉ በዚህና ምቲን ነው ይዤላችሁ መመጣው እና ዛሬ ደግሞ መጅሊስ ይዤላችሁ መጥቻለሁ። እስቲ ላይክ ይገባዋል ካላችሁ ላይክ አድርጉት። አይረባም አይገባም ካላችሁ ደግሞ ዚስ ላይክ አድርጉት። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ሰላም ምርጦች እንዴት ናችሁ? ልጅ ሰላም ናችሁ? በያላችሁበት ሰላማችሁ ዝት ይበል። እንግዲህ በቦንዲድ ሆኖ በ30 ቲክነስ የተሰራ ግርማ ሞገሱን የጠበቀ አረቢያ መጅሊስ ይዘንላችሁ መተናል። እንግዲህ ለአንድ እህታችን የተሰራ ለኢድ እንዲገባ ተብሎ የደረሰላት ነው። እንግዲህ ኢዱ ገና ነው፣ ግን መጅሊሱ እኛ ስር መጥቶ እንዲህ ወርቀቅ እያለ ነው። ቀጥሎ ደግሞ እንደዚህ አይነትም 30 ቲክነስ በጠውላ ነው። ይሄ እንግዲህ ፍሬም ባለው ተደርጎ ነው የተሰራው። ብዙዎቹን እንሰራለን እንግዲህ ከ20 ቲክነስ እስከ 30 ባሉት ውበታቸውን የጠበቁት እንሰራለን። ቤት ተመልከቱ። እንግዲህ ይሄ ረመዳን ያው ትንሽ እንትን አድርጎናል፣ አድክሞናል። ድካሙ ልጠይቃችሁ አልችልም። እዚህ ጋር መጅሊስ ራሱን ለማስተዋወቅ ማን ነው ፈዝዝዝዝ ነው ያለው። ምን ነው ማታ ቢሆን አሪፍ ነው። በልተጋ በቃም በኋላ ይህን ዕቃ ተሸክማችሁ ስትፈርሹት ምን ያህል እንደሚከብድ እና ቁጥሬን ማኖሬላችኋለሁ። ቁጥሬን እየጠይቃችሁ የነበረ ከዩቲዩብ ቁጥሬ ጠፍታችኋል። ይህን ያህል አቤት ገበያ ቪዲዮ ላይ ስለማላቅ ነው። ባለፈ ላስቤዛ ነው እንደዚህ የለቀኩላችሁ እና ይሄ መጅሊስ ያላበደበት ሰው የለም። እንግዲህ በቲክቶክ ሙሉ ሰው እየደወለብኝ ነው እስካሁን ቀጥታም ሆነ ሁሉም ነገር። እስቲ ዛሬ ደግሞ በዩቲዩብ ይዤላችሁ ብቅ ልበል ብዬ ነው። በጣም አምሯል እላችኋለሁ። እንደማያምር ነገር ሌላ ኮተት አላመጣም። እዚህ ጋር ግርማ ሞገሱን የጠበቀና ስም ይወጣለት የሌሎቻችሁ ደግሞ እንዳትዳደዱ። የማን ነው ኮተት ልትሉ ነው እንግዲህ። ለእናንተም እንትን ደርሷችሁ ቤታችሁ እንደዚህ አድርጋችሁ እምትፈርሹ ያድርጋችሁ ብዬ ነው ዱዓ ማድረግላችሁ። የረመዳን ዱዓዬ ነው፣ ተቀበሉ። እና ቁጥሬን ሁላ የምትጠይቁኝ ሰዎች አላችሁ። ቁጥሬን እስከምጫላቅም ዩቲዩብ ላይ ቆየ ቁጥሬን ታገኛላችሁ። ፕሮፋይል ላይም አለ፣ እዚህም ላይ አስቀምጬላችኋለሁ። እንደዚህ እንግዲህ ለኢድ ብዙ መጅሊሶች እየተሰሩ ነው፣ ለበዓል ለቤተሰብ። ያው ምን ልበላችሁ፣ ያው በረመዳን ቤተሰብ ማስደሰት በሁሉም ነገር ሰርፕራይዝ ነው እና ወደዚህ ሀገር የምትቀርቡ ልጆች ማለት ነው መጅሊስ የሚሰራው አዲስ አበባ ነው። እኛ የምንሰራው አዲስ አበባ ነው። በኦሮሚያ ክልል በደቡብ በወሎም እንልካለን ማለት ነው። ወሎ ደቡብ ወሎ ፈለጋችሁበት ቦታ ማለት ነው። እንደዛ ስንል ትራንስፖርት በራሳችን አይደለም፣ ትራንስፖርት ከናንተ ነው። እኛ ከአዲስ አበባ አምጥተን ከኮምቦልቻ ቀጥሎ ያለውን ነው ሂሳብ እናንተ የምትከፍሉት። ብዙ ልጆች ትራንስፖርት በራሳችን የሚሉት እቃ ላይ ጨምረው ነው። እቃ ላይ ጨምረ ይሄ እቃ ትራንስፖርት ከተጨመረበት በጣም ኦቨር ነው የሚሄድባችሁ። ለብቻ የእቃ ብነግራችሁ ይሻላል። የትራንስፖርት ለብቻ የእቃ ለብቻ ቢነገራችሁ ነው የሚሻላችሁ። እንደዛ ስታስቡት ይቀላችኋል። በአንድ ሲነገራችሁ ግን የመጅሊሱ ብቻ ይመስላችሁና መጅሊሱን የሚሰሩ ልጆች በነፃ ትራንስፖርት እንደሚወስዱ እንዴት ነው ግን የምታስቡት? ቆይ በነፃ እሱ ምን ስለሆነ ነው በነፃ ይሄንን ዕቃ የሚልከው? ማለት በእግሩ ይሄዳል እንደ ዕቃ ተከፍሎ ነው፣ እሱም ከፍሎበት ነው። መኪና ነው አይደለ? የመኪና በነዳጅ ነው የሚጓዘው። ምን ስለሚያገኝ ነው እሱ በነፃ ይሄን ዕቃ ሩቅ ሀገር የሚልከው? እንደዚህ አይነት አማርኛ ስታምኑ ነው እኔ የሚገርመኝ ማለት ነው። ልክ 20 ሺህ ብር ከፍላችሁ
በሳምንት 50 ሺህ ብር ይደርሳችኋል የሚባል አጭበርባሪ አካውንት የለም። እንደዚህ አይነት ይመስለኛል። እና የሚጨምሩት እነሱ እዚሁ ላይ ሂሳቡን ይጨምሩና ይነግሯቸዋል ከጭቅጭቁ ብለው በሙሉ አንቺ የመጅሊስ ነው ብለሽ ታስገባለሽ፣ እስከ ትራንስፖርት ነው ያስገባሽው። እኛ ግን እንደ ሀገር ርቀትና እንደ ሀገር ቅርበት ትራንስፖርት ለየብቻ ይነገራችኋል። በወደዳችሁት አርጋችሁ ትልካላችሁ ማለት ነው። እና ትራንስፖርት በራሳችሁ ሲባል ብቻ በራሳችሁ ነው ሲባል ብዙ ልጆች እየጠላችሁ ነው። እኔ አሁንስ እቃ ላይ ካልጨመርኩ አላዋጣኝም። እቃ ላይ እቃ ጋር ብነግራችሁ ይከብዳችኋል ብዬ ነው የማስበው። ለብቻ እቃው ተነግሯችሁ ትራንስፖርት እንደርቀቱ በአገር ዋጋ ይነገራችኋል። ያንኛው መጅሊስ እንግዲህ ቦንዲድ ነበረ። ይሄንኛው እንደምታዩት ደግሞ የጣውላ መጅሊስ ማለት ይሄ ነው። እንዴት እንደሚያምር በደንብ አድርጋችሁ እዩት። የጣውላ መጅሊስ ማለት ይሄ ነው። አቤት አቤት ውበት በጉልበት ነው እንግዲህ በጣም ያምራል። እና ቦንዲድ እና የጣውላ መጅሊስ ዋጋው ይለያያል። ይሄ አሁን 30 ቲክነስ ነው፣ ያም 30 ቲክነስ ነው። ይሄ አሁን ከዛንኛው ከቦንዲዱ ይሄ ዋጋ ይቀንሳል። ማወቅ ያለባችሁ ይሄ የጣውላ መጅሊስ ከዛንኛው ይሄ ዋጋ ይቀንሳል። ምክንያቱም ያ ከእግሩ ተንስቶ ስተጫፉ ቦንዲድ ነው። ይሄ እግሩ ጣውላ ስለሆነ የጣውላ ይቀንሳል። ይሄንን ማወቅ አለባችሁ። አንድ አይደለም ዋጋው አይገናኝም። ግን ውበት የትኛው ይበልጣል ይመስላችኋል? ይሄ ፍሬም በፈለጋችሁት ከለር ይቀባል። ለምሳሌ ይሄ ፍሬሙ ከስር ያለው በነጭ ነው የተቀባው፣ በወርቃማ በቡኒ በፈለጋችሁት ከለር ታስቀባላችሁ፣ በፈለጋችሁት አበባ ታስደረጋላችሁ። የጣውላ መጅሊስ ውበት ማንኛውም አይደርስበትም። በነገራችን ላይ በጣም ያምራል። ከማንኛውም በላይ የጣውላ መጅሊስ ከቦንዲድ የበለጠ ያምራል። ቅርጹ ምናምን በቃ ሲሰራ በጣውላ ስለሚሰራ ይለያል። በቃ ውበቱ ያምራል። ቦንዲድ ግን ውበት ያን ያህል አይደለም። እንዳውም በጣም ያመረችኝ አሁን የጨረስናት መጅሊስ ትንሽ ቅርጿ እንኳን አምሯል እንጂ ቦንዲድ ውበት ብዙ የለውም። ያው ከፍታ አለው እንጂ ውበት የለውም። ግን ጥንካሬ ያለው ቦንዲድ ነው። ብዙ ጊዜ የምነግራችሁ እሱ ነው። ልብስም መቀየር ከፈለጋችሁ በቀላሉ ታስቀይራላችሁ። ይሄ ግን ልብስ መቀየር አይችሉም። ይሄ ሙሉ በሙሉ ፍሬሙ ተማቷል፣ ጣውላ ጋር ተያይዟል። በቃ ሲያልቅ ይመስለኛል እንደ ሶፋ ወይ ወስዳችሁ ልብስ ማስቀየር ወይ ደግሞ መጣል ነው። በጣም ከባድ ነው። እና ቦንዲዱ ደህና ከሆነ አንደኛ ከሆነ የመቆየት ባህሪ ያለው ለምሳሌ ይሄ አሁን እንደምታዩ 30 ቲክነስ ነው፣ ፍሬም የሌለው ነው። ይሄንን መጅሊስ ልብስ ማስቀየር በቀላሉ ትችላላችሁ። አሁን እዚህ ጋር በ3 ደረጃ ከላይም በ3 ደረጃ የተሰራ ነው። ስለዚህ ይሄንን ልብስ መቀየር ትችላላችሁ። ሌላው ግን በጣም ይከብዳል። እሱ ነገር